እንዴት ነው ያን ሁላ የእንትን ላይን አልፋ ተመልሰው ወደ ኋላ አንደኛ ሆነ? አንተ ኧረ እንደው ለልጆቻቸው ወደፊት እንኳን ስትነግሯቸው፣ ለእኛ እንኳን በስነ ስርዓት እናሳድጋቸዋለን፣ ግን እናንተ ለልጆቻቸው ስትነግሯቸው እንዳይስቁባችሁ፣ እንዴ ከየት እያመጣህ ነው የምታወራው እንዳሏችሁ፣ ይሄም ተመልከቱት። እግዚአብሔር በአንቺ ሰማይና ምድርን ፈጠረ ይላል። ሁለተኛው ደግሞ ከስር ስታነቡት፣ ሁለተኛው የተሰመረበትን ስታነቡ እግዚአብሔር በከሌ ፈጠርኩ አለ እንዴ? የት ቦታ ነው ያነበባችሁት እንዴ? ሰማይና ምድርን በከሌ በኩል የፈጠረው ተጋግዞ በእንትና በኩል ምንድን ነው የምታወሩት? ዘፍጥረት 1:1 ምንድን ነው ቢለው? እግዚአብሔር ሰማይና ምድርን ፈጠረ ነው ወይስ እግዚአብሔር ሰማይና ምድርን በማርያም ፈጠረ ነው የሚለው? በቃ ይሄ እኮ የነዘጋስጫ አልጫ የሆነ ትምህርት ነው። አብረን የምናንብበው የእግዚአብሔር ባሪያዎች መሆንን አንሻ ብለው የት ላይ ጽፈዋል? ተአምረ ማርያም ላይ። መጽሐፉን አንዴ ሙሉ ላሳያችሁና እንመለስ። የሚሊዮን ጊዜ ያሳየነው መረጃ ነው፣ ግን ጥሩ ነው አዳዲስ ሰዎች ሊኖሩ ስለሚችሉ። 66 ላይ ታምር 12 ላይ ተአምረ ማርያም ላይ ይገኛል። ይኸው መረጃውን ሰጥቼሻለሁ እህቴ፣ ሰጥቼሻለሁ። ይህንን መረጃ ይዘው ሄደ የእግዚአብሔር ባሪያዎች መሆን አንሻ ለምንድን ነው የሚለው መጽሐፋችን? ሰዎች የእግዚአብሔር ባሪያዎች መሆን የለባቸውም ወይ? የማን ባሪያ ነን ታዲያ? ለማን ነው ቢሎንግ የምናደርገው? የማን አገልጋይ ማለት ነው ባሪያ? የማን አገልጋይ ነን ታዲያ እግዚአብሔር ካልሆንን ሲባል በድፍረት እንደዚህ ብለውታል። የእግዚአብሔር ባሪያዎች መሆን አንሻ፣ እሱ በቀትር ጊዜ በመስቀል ላይ እመቤታችሁ እናታችሁ እነሆ እያለ የቃል ኪዳን እመቤቷን እሷን ሰጥቶናልና፣ በቃ እሷን ስለሰጠን እሱን እርሱት ነው። እሺ እንቀጥለው፣ አግድ የለም። ስለዚህ ነገር የእመቤታችን የእናታችን የማርያም ባሮች ለመሆን ፈጽመን እንሽቀዳደም ብዬ እነግራቸዋለሁ። ሰው የማርያም ባሪያ ለመሆን ይሽቀዳደም፣ የእግዚአብሔር ግን ባሪያ ግን መሆን አንሻ ይላል መጽሐፉ። በቃ ጴንጤ በመረጃ እያወራህ ነው። ገጹን ጠቅሶ ተአምር 12 ብሎ ክፍሉን ነግሮሃል። ከሄደ ቼክ ማድረግ ያንተ ፋንታ ነው። ለምንድን ነው እናንተ ቤት ለእሷ የመለኮትነትን ቦታ አላብሳችሁ ዙፋኑ ምን ሰጣችኋል? በቃ በልዑል መሰላችኋት እሷን። ልዑልን ግን እንዳናመልክ የምትፈልጉት ለምንድን ነው? ሰዎች ለልዑል አገልጋይ እንዳይሆኑ የምትፈልጉት፣ ባሪያ እንዳይሆኑ የምትፈልጉት ለምንድን ነው? እንዲህ በግልጽ ምንፍቅናችሁ ለምን ወጣ? አሁን እኛ ሐሜት ነው የምናወራው? ውሸት ነው የምናወራው? ስድብ ነው የምናወራው? አይደለም። የጻፋችሁትን ወርድ ባይ ወርድ እያነበብን ነው። ወርድ ባይ ወርድ የእግዚአብሔር ባሪያዎች መሆንን አንሻ። ያው አክብቤልሃለሁ በቀይ። እሺ የማርያም ስትለው የሷማ ለመሆን ፈጽመን እንሽቀዳደም። ለምን ሲቀጥል ይህችም እመቤታችን ከንጉሥ ልጇ ጎን በፈሰሰ ደሟ ልክ ጳጳሱ እንዳሉት ማለት ነው። ልክ ጳጳሱ እንዳሉት ነው መጽሐፉ የሚናገረው። አይ ጳጳሱ ይህን መጽሐፍ አንብበውታል ማለት ነው።